ማሚቴ ነገሩን አፈነዳቸው። እንግዲህ አቶ ግርማ ይችን ልጅ አግቻት እንዴት ባደረግኳት እያሉ ባሉበት ሰዓት ተው ግርማ ልጃችን ናት በማለት ስትነግራቸው አቶ ግርማ ራሳቸውን ስተው ወደቁ። እንግዲህ ማሚቴ እያስመሰለች ነበረ። ልክ ሁሉንም ነገር እንደረሳች አድርጋ ራሷን እያስመሰለች ከሪች ጋር እና ከአዙ ጋር ብቻ እያወራች ነበረ። ሌሎቹ እንደምታወራ ጤናዋ እንደተስተካከለ የሚያውቁት ነገር አልነበረም። በተለይ ደግሞ አቶ ግርማ እዛ እሷ ጋር እየሄዱ አንዳንድ ነገሮችን ሲናገሩ ጸጥ ብላ ነገሩ ምንም እንደማይሰማ ሰው ምንም እንደረሳ ሰው እያስመሰለች ነበረ። ነገር ግን በልጇ ነገር ሲመጣባት አቶ ግርማ አንቺ ልጅ አግቼሽ እንዴት እንደማደርግሽ እኔ ነበርኩ የማውቀው። ወይኔ ተነስ አቶ ግርማ እያለ ባለበት ሰዓት ተው ግርማ ስትለው እንግዲህ ግርማ ምን ነበረ ብለው እራሳቸውን ስተው የወደቁት። የሰሙት ነገር በጣም ነው ያስደነገጣቸው። እንግዲህ ይሄን ሁሉ በደል ይሄን ሁሉ ስቃይ ስታደርስባት የነበረው ማሚቴ መስሎት እኔን ልጄን አፈላልገሽ ተበቀልሻት አይደለ? ልጅሽ እንዲያፈቅራት አድርገሽ ይሄን ሁሉ በደልና ይሄን ሁሉ ስቃይ ልጄ ላይ እንዲደርስ አደረግሽ። በደልን ተምረሻዋል ከባልሽ ብሎ ሲል ማለቴ ከድሮ ባልሽ ከነበረው በቀል እንዴት እንደሆነ ደግሞ እኔ ያሳይሻለሁኝ። ብቻ ብትረሺ ያን የመሰለ ፍቅር ጊዜ አትረሽም አይደለ? አንቺ አስመሳይ ተንከሲስ እያሉ ብዙ ነገር ሲሉ ነበረ። ነገር ግን ማሚቴ ሁሉንም ነገር ለማስተካከል እየሞከረች ነው። ብዙ ነገር አጥፍታለች። አዎ እርግጥ ነው። ነገር ግን በታመመች ሰዓት የገዛ ልጇ ልትጠላት በነበረበት ሰዓት አሁን ላይ የተጨነቀችላትና እያሰበችላት ያለችው ርብቃ ስለሆነች ላጠፋችው ጥፋት ነገሩን ለማስተካከል በምትሞክር ሰዓት ነበረ አቶ ግርማ እየመጡት። አንዳንድ ጊዜ እኮ የሰው ልጅ መገናኛው እንዴት እንደሆነ አይታወቅም ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ በባለፈው ሳምንት አቤልና እዩ እየተደባደቡ ባሉበት ሰዓት መሳሪያው ሁለታቸውም ላይ አቤልንም አልመታው እዩንም አልመታው። ስለዚህ ያው የተኩስ ድምጽ በመስማታቸው ፖሊስ በሚመጣ ሰዓት ያው ህገወጥ መሳሪያ በመያዝ ሁለታቸውም ሊታሰሩ ችለዋል። አቤል እንግዲህ ርብቃን አልሰማም ብሎ ወንድሜን እንዴት እንደዚህ ገዳይ ትያለሽ እያላት ባለበት ሰዓት በራሱ አንደበት በራሱ ጆሮ ነበረ ከወንድሙ የሰማው። ርብቃን አላምን ብሎ ስለነበረ ይህ ነገር ሲፈጠር በጣም እንግዲህ ደንግጦ አፍሮ እስር ቤት ርብቃ ልትጠይቀው ስትሄድ ርብቃ ላደረኩሽ ነገር በጣም ይቅርታ አፈርኩኝ፣ ዓይንሽን ማየት ራሱ ፈራሁ ምናምን ብሎ ሲላት እንዴት አቤል ስትለው አንቺ እኮ ልክ ነበርሽ፣ ሁልጊዜ ከኔ ቀድመሽ ሁሉን ነገር ታውቂያለሽ፣ ልክ ነበርሽ። ቆይ ግን ለምንድን ነው ይሄን ያክል ጊዜ እያወቅሽ ዝም ያልሽኝ ብሎ ሲላት ምን ብነግርህም እኮ አታምነኝም አቤል ስትለው ለነገሩ አንቺ ልክ ነሽ፣ እኔ ነኝ እንደዚህ ያደረኩሽ፣ እኔ ነኝ እያለ እንግዲህ ራሱን ሲወቅስ ተው አቤል ራስህን አትውቀስ፣ ነገሮች ሁሉ የሆኑት ሆነዋል። እንግዲህ ለወደፊቱ መጠንቀቅ እንጂ አንተ ምን ታድርግ ወንድሜ እንደዚህ ያደርገኛል ብለህ እኮ ስላላሰብክ ነው እንደዚህ ያላመንከኝ። ስለዚህ ነገሩን በራስህ ጊዜ ስለደረስክበት በጣም ደስ በኛ። እኔ ከፋኝ ልጅን ስለገደለብኝ ብቻ ነው ብላ እንግዲህ ተከፍታ ልታለቅስ ስትታይ ርብቃ እንደዚህ ከፍቶሽ አታስከፊኝ፣ እኔ በጣም ነው የሚከፋኝ ወንድሜ እንዴት የኔን ልጅ ይገላል ብዬ ላስብ ርብቃ ብሎ ሲያት እኔ ባንተ አልፈርድም ብላ እንግዲህ እሱም በጣም አዝኖና ተቆርቆሮ ርብቃ አሁን አንቺ ሂጂ አትመላለሺ፣ ነገሮችን እኔ ሁሉንም አስተካክላለሁ ስትል አይ ችግር የለውም ሁሉንም ነገር እኮ ርች እያስተካከለችው ነው ሲል እኔ ምንም ነገር ሳላደርግልሽ ሁሉንም ነገር ርች ማስተካከል ጀመረች እያለ በጣም ነበር የተገረመ። እንግዲህ ርብቃ ወደ ቤቷ ከተመለሰች በኋላ አጎቷም እንደዚህ ሁላቸው ተሰብስበው እንዴት ሆኑ እንዴት ናቸው እያሉ ባሉበት ሰዓት ደህና ናቸው። አቤልን አየሽው?
አዎ አቤልን አየሁት። ያንኛውንስ አላየሽውም? ብለው ሲሏት አጎትየው እንዴት ነው አጎቴ የልጅን ገዳይ የማየው ስትል አይ ችግር የለውም ብለው እንግዲህ ነገሩን ትተውት ነበረ። ያው የብቻ ስለነበረ እየሄዱት ያለው ሪቺ ሄዳ አቤልንም እዩንም ስትጠይቃቸው አቤልን ከጠየቀች በኋላ እንግዲህ ሁሉንም ካወሩ በኋላ ከኛ ኋላ ሆነሽ ለምታደርጊው ነገር ከልብ አመሰግናለሁኝ። እኔ ምንም ነገር ሳላደርግ ሁሉንም ነገር አንቺ ኃላፊነት ወስደሽ እየሰራሽ ስለሆነ በጣም አመሰግናለሁ እርች ብሎ ሲላት እንዴት እንደዚህ ትለኛለህ ብላ ሲከፋት በቃ እሺ እርች ስለ ሁሉም ነገር እንደ እህቴ ስለሆንሽ እኮ ነው። አንቺ እኮ የኛ እህት በመሆን የኛ ጓደኛ በመሆን በጣም ደስተኛ ነኝ እያለ ሲላት ደስ ብሏት እንግዲህ እንባ ሲተናነቃት ተይ ርች ሲላት ነበረ። እንግዲህ ርች አቤልን ጠይቃ ወደ እዩ ጋር ስትሄድ እዩ ምን ልትሰሪ መጣሽ ስላት እንግዲህ እዩን አንዳንድ ነገሮችን እያለች ብሽቅ ቀረር ስታደርገው ነበረ። ለመማታትም እዛው ሆኖ አንገቷን ለመያዝ ለማነቅም ሲሞክር ነገር ግን ፖሊስ እያየ ስለነበረ ምን ልታደርግ ነው ሲለው እሷም ነገሩን ቀይስ አድርጋ አይ ለማቀፍ እየሞከረ ነው ብላ ስትል መተቃቀፍ አይቻልም ነበር ያላቸው ማለት ነው። እረር ቅጠል ድብን ስታደርገው እባክሽን ከዚህ ሂጂልኝ እስከሚላት ድረስ ነበረ ስታበግነው የነበረችው ማለት ነው። እንግዲህ እሷ አቃጥለው ወደ ቤት ከተመለሰች በኋላ ቁጭ ብለው እያወሩ አጎቷም ሁላቸውም ተሰብስበው እያወሩ ባሉበት ሰዓት አዙ ስራ እየሰራች ስልክ ሲደወልላት አዙ የደወለችላት መቲ ነበረች። በፍጥነት ስራውን ለቀሽ እንድትወጪ ስትላት ምን እያለቻት አዎ አዙ ነግሬሻለሁኝ በፍጥነት ስራውን ለቀሽ ውጪ ስትላት ቆይ ለምን መቲ እኔ እኮ ተመችቶኛል ስትል አዙ ስትላት እንግዲህ አዙም እሺ እመጣለሁ ግን ለምን ስትላት አይ እሱን ስትመጪ ነው የምነግርሽ አሁን አይደለም ስትላት እንግዲህ ወዲያውኑ ስታስገድዳት እየጠሩኝ ነው በማለት ስልኩን ዘግታባት ነበረ። እንግዲህ ርችንና ርብቃን ከጠራቻቸው በኋላ ነገሩን ስትነግራቸው ቆይ እንዴት ስትል ርብቃ ርች ግን የግድታ መሄድ አለብሽ ምክንያቱም ካልሄድሽ የሆነ ነገር ሊፈጠር ይችላል እና ምናልባችም እኮ እዛ ብትሄጂ እኛን የሚጠቅመን ነገር ልታገኝ ትችያለሽ ብለው ተመካክረው ሶስታቸውም ልክ ከዛ ቤት እንደወጣች አስመስላ ሄዳ ነበረ። አዙዛ ከሄደች በኋላ እንግዲህ መቲ ስትመክራት እዛ ቤት መቀመጥ እንደሌለባት መቲ ደግሞ ከሀገር ልትለቅ እንደሆነ ስትነግራት አሁን ተመልሰሽ እዛ ቤት እንዳትገቢ ቀጥ ብለሽ ወደ ቤተሰቦችሽ ጋር ሂጂ ነይ ልሸኝሽ ብላት ወደ ቤተሰቦቿ ጋር ልትሸኛት ተነስተው ሊሄዱ ሲሉ ስልኬን ረሳሁ ስትል ተመልሳ ነበርና ወደ ክላሷ እንግዲህ ቦርሳዋን በመክፈት ወረቀቶችን አንስታ ይዛ ወጥታ ነበረ። ያ ወረቀት እንግዲህ ደብቃ ስለነበረ አላየችባትም መቲ ወደ ቤቷ ሸኝታት ከተመለሰች በኋላ ቤተሰቦቿን ነግራ ቀጥ ብላ ወደ ርብቃ ነበረ የመጣችው። ርብቃና ርቺ ጋር ከመጣች በኋላ እንግዲህ የሆነውን ሁሉ ነገረቻቸው። ወረቀቱንም ሰጣቸው ስለነበረ አዙ ነገሮችን በጣም በቃ አሁን ላይ ያው እርግጥ ከዚህ በፊትም እሷ ምንም ያበላሸችው ነገር የላትም። መቲና እዩ ናቸው ሁሉንም ነገር ግን እነሱ ወንጀለኛ ለማድረግ ፈልገው ነበረ እሷን ማለት ነው። ርብቃና ርቺ ደግሞ ወንጀለኛ እንዳልሆነች በደንብ ተረድተዋታል። እንዲሁም ማሚቴ እነሱ ስለተረዷት ነገር ሁላ ቀላል ሆኖላታል። እንግዲህ አዙ አሁን ላይ ምግብም እየበላች አይደለም እንደልቧ በጣም ብዙ ነገር እያጨናነቃት ነው። ወንጀል መስራት በጭራሽ አትፈልግም። እነሱ ግን ሊያሰሯት እየፈለጉ ነው ማለት ነው። እንግዲህ መቲ ወደ እስር ቤት ከሄደች በኋላ እዩን ስታየው በፍጥነት ከዚህ ከእስር ቤት አስወጪ፣ ከዚህ ከእስር ቤት ካላስወጣሽ ግን በቅርቡ አንቺም ወደዚህ እስር ቤት ትመጫለሽ ብሎ ሲላት እዩ አታደርገውም ብቻ አሳልፈ ልትሰጠኝና ልታስይዘኝ ባልሆነ ስትለው አይ አይደለም ብሎ ሲያሾፍባት
በጣም ትገርማ ነበረ። ቆይ እንዴት እኔን አሳልፈ ትሰጠኛለህ? እንዴት ልታስይዘኝ ትፈልጋለህ? ስትል መቲ ነገርኩሽ፣ ሁሉንም ነገር ውጭ ስወጣ እናስተካከላለን። እኔ እዚህ እስር ቤት ቀራሁ ማለት ነገ ጧት አንቺም የመጥሪያ ወረቀት ፖሊስ ይዞልሽ ይመጣል ብሎ ሲያስፈራራትና እሺ በቃ ነገሮችን አስተካክላለሁ እሞክራለሁ ስትለው እሞክራለሁ ሳይሆን ጠበቃ ፈልገሽ እንደምንም ብለሽ ከዚህ አውጪ፣ ከዚህ ካልወጣው ግን ነገሮቹ በሙሉ ይበላሻሉ እና አንቺም ወደ እስር ቤት ትመጫለሽ ብሎ ሲላል አይ ይሄ ሊሆንማ በፍጹም አይችልም በማለት በፍጥነት ወደ ቤት ተመልሳ ነበር። እንግዲህ ርብቃ ማሚቴ ጋር ሄዳ ቁጭ ብላ ማሚቴ ይሄ ሁሉ ነገር እየሆነ ያለው ምናልባሽ በእኔ ኃጢአት ይሁን ምን ይሁን አልገባኝም፣ ነገሮች ሁሉ ስብስብ ብሎኛል። ያቺ ራሴን እየዳበሰች እንቅልፍ የምታስተኛኝ ናፍቃኛለች እያለች ልጅነቷን እያስታወሰች በጣም ከፍቷት እሷ አጠገብ ቁጭ ብላ ስለነበረ እንግዲህ ማሚቴ እሷ አጠገብ ጤነኛ እንደሆነች እንዲታወቅባት አልፈለገችም እና መከዳ አድርጋላት ራሷን እየዳበሰችላት እንግዲህ ርብቃም እያወራች በነበረበት ሰዓት አዙ መታ ስትቀሰቅሳት ለምንድን ነው ስትል አይ ፈልጊያት ነው ስትታያት በኋላ ተደርሽበታለች። እኔ አይደለሁም ሪች ናት የፈለገቻት በማለት ወስዳት ነበረ። እንግዲህ እየተመካከሩ አሁን ሰዓት ላይ ሶስታቸውም እየተመካከሩ አብረው እየሰሩ ነገሮችን በሚገባ እያስኬዱ ነው የሚገኙት ማለት ነው። አዙ በጣም እየጠቀመቻቸው ነው ለርች እና ለርብቃ ከሁሉም በላይ እየጠቀመቻቸው ያለችው እሷ ናት ማለት ነው። እንግዲህ አጎትየው አቤልን ማየት አለብኝ እስር ቤት ልሄድ ነው ብለው ሲሏት አጎቴ አትመላለሱ ብሏል እኮ አንተ አትሄድ እሱ እኮ በቅርብ መውጣቱ አይቀርም ስትል አይ መሄድ አለብኝ ብለዋት እንግዲህ ለመሄድ ሲፈልጉ ልብስ ካልወሰድሽለት ይዤ ልሄድ ብለው ሲል ሪች ይዛ እንደሄደች ሲነገራቸው እሺ ብለው ሄደው አይተዋቸው ነበረ። እንግዲህ አቤል አጎቴ በጣም አሳዘንኩ አይደለ እንዳይን ብሌን የምትሳሳላት ልጅህን አስከፋኋት ብሎ ሲተው አቤል አንተ አይደለህም፣ አንተ ምንም ያደረግከው ነገር የለህም። ሁሉም ነገር ይሄ ነገር ቀድሞ የተጻፈ ነገር ነበረ ሆኗል። ለሆነ ነገር ደግሞ ምንም መጸጸትና መለደም አያስፈልግም። ነገሮችን ወደፊት እናስተካክላለን። እሺ አጎቴ አመሰግናለሁ ሲል አባት ይመሰገናል ሲል አጎቴ እምለው እኮ ግራ ገብቶኝ ነው አንተን ለማየት አፈርኩኝ በሙሉ አይኔ ማየት አልቻልኩም ብሎ ሲተው ልጄ እንደዚህ አይባልም ብለው አንዳንድ ነገሮችን ነግረውት አጽናንተውት ነበረ የወጡት ማለት ነው። እንግዲህ እስር ቤት አይተዋቸው ወደ ቤት ሲመለሱ ሪቺ ስልክ ተደውሉላት ምን አዲስ አለሽ ስትባል አዲስ የለኝም ስትል አይ ወረቀቱ እኮ እጅሽ ላይ አለ ስትላት ስታመለክታት ነበረ ርብቃ አንድ ወረቀት እንዳገኘች ስትነግረው ላኪልኝ ብሎ ያን ወረቀት ልኮላት ሲያየው ሰውየው ፌክ እንደሆነ ትክክለኛ ወረቀት እንዳልሆነ ሲነግራት ለሷ እና ታዲያ በማን ስም ነው ያለው ሲል ርብቃ ምናልባት እኮ በአንቺም ስም ሊሆን ይችላል ስትላት አላውቅም ብቻ እሱ ሊሆን አይችልም ብቻ እኔ ውስጤ ደስ አላለውም እያለች ባለችበት ሰዓት አጎትየው ቆይ አትያዝም እንዴ ልጅቱ ስትል ከሀገር ለመውጣት እያሰበች ነው አጎቴ፣ ነገሩ ሁሉ እኔ ያስተካክለዋለሁ፣ እኔ ራሴ መንገድ እወጣበታለሁ አጎቴ እያለች ባለችበት ሰዓት ስልክ ተደውሎላት ስትወጣ እንግዲህ አቶ ግርማ ወይ አንቺ ልጅ እጄ የገባሽ ቀን እኔን አያድርገኝ አልለቀሽም፣ ልጄን እንደዚህ እንዳስለቀሻት፣ ልጄን እንደዚህ እንደበደሻት በሚሉ ሰዓት እንግዲህ አቶ ግርማ ምክንያቱም ማሚቴ በጣም ደንግጣ ስትል ምን ሆነች ነው እያሉ ዘወር ሲል ተው ግርማ ልጃችን እኮ ናት እንደዚህ እንዳታደርግ ብላ ስትጮህ እንግዲህ አቶ ግርማ በጣም ደንግጠው ነበረ ማለት ነው። ስለ እሷ ማወቅ በጣም ይፈልጉ ነበረ። ከዚህ እንዲሻልሽ በጣም እፈልጋለሁ። እኔና አንቺ በጣም ብዙ የምናወራው ነገር አለን ወይዘሮ አልማዝ እያሉ ነበረ በተደጋጋሚ። እንደዚህ ደግሞ አፍ አውጥታ ስታወራ በጣም ደንግጠው፣ በዛ ላይ ደግሞ ልጃችን ናት ሲባሉ በጣም ደንግጠው ነበረ ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ።
ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበረ። መልካም ቆይታ ይሆንላችሁ።